ሰላም። ይህ የአዲስ አበባ ከተማ ከንቲባ ጥሪ ለሐረሪ ብሔራዊ ሊግና ለስጋ ዘመዶቻቸው መሆን አለበት። ምክንያቱም ሐረር ላይ የኛ አያት ቅድመ አያቶቻችን አባቶቻችን ዋጋ ከፍለዋል። የደም ዋጋ እኛ ልጆቻቸው የልጅ ልጆቻቸው የኖርነው ሐረር ላይ ወራሪ ሰፋሪ መጤ እየተባልን ህግ አያቀን መንግስት አያቀን ተወልደን ባደግንባት ሐረር ከተማ ላይ መምረጥና መመረጥ ሳንችል አዲስ አበባ ወይም ሌላ የኢትዮጵያ ከተሞች ያለ ሐረሪ የተባለ ብሔረሰብ መምረጥና መመረጥ ይችላል። ይኸው የክልሉ ህገ መንግስት አንቀጽ 52ን እዩት። እነሱ በየትኛውም ከተማ በኢትዮጵያ ከተማ እየኖሩ ስለ ሐረር ግን መምረጥና መመረጥ ይችላሉ። እኛ ሐረር ከተማ ተወልደን አድገን መምረጥና መመረጥ አንችልም። እናንተ ዛሬ አናታችን ላይ ቁጭ ብላችሁ በገዛ ሀገራችን ቅኝ እየገዛችሁን ያላችሁ ሰዎች ትላንት ዚያድ ባሬን መርታችሁ አምጥታችሁ ኢትዮጵያን እንዳስወረራችሁ ግብፃዊው መሐመድ ፋቂ ታሪካችሁን ጽፎታል። በየጊዜው ኢትዮ ኤርትራ ጦርነት ቢመጣ ሰብስባችሁ የምትልኩት አማራ፣ ኦሮሞውን፣ ሌላውን ነው። እናንተ አትሄዱ። አሁን የቅርብ ጊዜ ትዝታችን የደብረ ጽዮንና የአብይ ጦርነት ጊዜ ሰብስባቸው የላካችሁት አማራ ኦሮሞውን ነው። አሁን ደግሞ በፋኖ ሰብስባችሁ የላካችሁት አማራ ኦሮሞውን ነው። እናንተ የሀገር ፍቅር አታውቁ። የሀገር ዳር ድንበር ማለት ምን ማለት እንደሆነ አታውቁ። ዛሬ የዛሬዋ ቱርክ ያላለቀ ህልሟን እናንተ እንዳለ ክርስቲያኑን አፈናቅላችሁ በተለይ ጀጎል ውስጥ የሚኖረውን አማራ ንቅል አድርጋችሁ አውጣችሁ አሁን ሰሞኑን ደግሞ የቀራችሁን ኦሮሞ፣ ጉራጌና አማራ በድጋሚ ቡዳበር አካባቢ አፈናቅላችኋል። እናንተ የቱርክ ሌጋሲ አስቀጣዮች ናቸው። ሰሞኑን በዜና ይኸው እያጨናነቃችሁን እኮ ነው። ቱርክዬ ሐረር ሁለተኛ ቤቴ ናት አለች። እንዴት አትልም ማለት አለባት እንጂ ዜጋው እየተፈናቀለ ዋጋ የከፈለው የወታደሩ ልጅ የወታደሩ ቤተሰብ እየተፈናቀለ ለቱርክ መሬቱ ይሸጣል። የራስ መኮንን ወታደር የነበረው የሐረርጌ ገበሬ ለአድዋ ዋጋ ከፍሎ እናንተ ግን ከመሬቱ አፈናቅላችሁ በስመ ኢንቨስትመንት ለቱርክ ትሰጣላችሁ። እናንተው ኢንቨስተር፣ እናንተው መጅሊስ፣ እናንተው ባለስልጣን ኢትዮጵያ ውስጥ አችን ጣታቸውን ሳያነሱ የኢትዮጵያን ክሬም ከሚበሉ ብሔረሰቦች አንደኛና ግንባር ቀደሙ እናንተ ናችሁ። ተራው እናንተ ነው። ዋጋ መክፈል እንድታከብሩን እንድንከባበር ዋጋ መክፈል አለባችሁ። ይሄንን አሰብን የማስመለስ ተራው የእናንተ ነው። ከሐረር አንዲት ልጅ ይዛችሁ አስራችሁ አፍናችሁ እንዳትወስዱ። አንዲት ልጅ ሐረር ለእናንተ ዱባይ፣ ለእኛ ዳርፉር ናት አይደለ እንዴ? እኛ ውሃ እየጠማን በአመት 5 ጊዜ ውሃ ሳናገኝ እናንተ በፋውንቴን እኮ እየደነሳችሁ ነው። መብራትና ፋውንቴን ሰርታችሁ እየደነሳችሁ ነው። ተራው እናንተ ነው። አው ሂድ ዝመት። ከዚህ በፊት የፌደራል ፖሊስ የብሔር ተዋጽኦ መሆን አለበት ተብሎ ሲወሰን ፖሊስን ምንም ከሁለተኛ ክፍል አይደል ከትምህርት ቤት በር ላይ ያላለፋችሁ ፖሊስን ወራችሁት ነበር። እንዳለ ፖሊስ እናንተ ነበራችሁ። ስንት ፖሊስ ነው ሌሊቱን ጠፍቶ ያደረው መሳሪያውን ጥሎ? ገና ለገና ፌደራል ፖሊስ እንላካለን ብላችሁ ማለት ነው። እናንተ ከሐረር ውጪ ሰርቫይቭ ማታረጉ አሳዎች ናችሁ። ጉልበታችሁ ሐረር ነው፣ ገንዘባችሁ ሐረር ነው፣ ትምህርት ማስረጃችሁ ሐረር ነው። ከሐረር አይወጣም። አጠቃላይ እናንተ ራሳችሁ ከሐረር አትወጡ። እስቲ አወዳይ ሂዱና ሰልፊ ተነስታችሁ ፖስት አድርጉልን ፌስቡክ ላይ እንያችሁ። እስቲ ከሄዳችሁ አወዳይ 18 ኪሎ ሜትር ከሐረር አትወጡ። አሁን ተራው እናንተ ነው። ተራው 35 ዓመት እግራችሁን ሰቅላችሁ የኢትዮጵያን ክሬም ስትልሱ ነበር። አሁን ግን ተራው እናንተ ነው። ማንንም አስገድዳችሁ እንዳትልኩ። ተራው እናንተ። እናንተ ግን ድርቂ አደሬ የሆናችሁ አማራ ሆናችሁ ድርቂ አደሬ፣ ኦሮሞ ሆናችሁ ድርቂ አደሬ ሆናችሁ እናንተ ናችሁ። የኦሮሞንም የአማራንም ልጆች ሰብስባችሁ በባስ እየሞላችሁ የምትልኩት። አንዱ ይሄ ነው። አቤል አለማየሁ ይባላል። ይሄ ነው አንዱ። ቀላዳምባን በሙሉ ካስፈረሰ በኋላ የአቦከር ወረዳ የዘመናት የልማት ጥያቄው ተመለሰ ብሎ ፖስት ያደረገው ይሄ ነው።
አንድ ቀበሌ ሙሉ ህዝብ ተፈናቅሎ የልማት ጥያቄ ተመለሰ። እንዴት ነው እንፈናቀል ብሎ የሚጠይቅ ነዋሪ ያለ እንዴ? ህዝብን አንድ ሰፈር ሙሉ ማፈናቀል ልማት ነው እንዴ? ይህን ያህል ድርቅ ያደሬዎች አላችሁ። ድርቅ ያደሬዎች ያስቸገራችሁን እናንተ ናችሁ። ጊዜያችሁ ቅርብ ነው፣ ጠብቁ። እኔ የምለው ግን አይሰለቻችሁም? 35 ዓመት ሙሉ ሰው ማፈናቀል፣ ማሰር፣ ገበያ ማቃጠል፣ የሰው ንብረት መዝረፍ፣ ስራ፣ መብራት፣ ውሃ፣ ፍትህ መከልከል አይሰለቻችሁም? አይደክማችሁም? ይሄው ከ1984 ጀምራችሁ እስካሁን ይህን ህዝብ ስታፈናቅሉ፣ ስትገሉት፣ ስታስሩት ምን ያላደረጋችሁት ነገር አለ? ከተማው በእብድ ሞልቷል። ስራ የሚባል ነገር የለ። ዲግሪ ይዞ እናንተ ከ8ኛ ክፍል የቢሮ ኃላፊ ናችሁ። ይሄው የፕሬዝዳንቱ ወንድም 8ኛ ክፍል ነው፣ ግን ደሞዙ 33,000 ብር። የት ሄደን አቤት እንበልሽ እናንተ። ይሄው ከጀጎል ከ1983 ወያኔ እግሯ ከረገጠበት ጊዜ ጀምራችሁ እስካሁን ድረስ ላለፉት 35 ዓመታት ህዝቡን እንደፈለጋችሁ ስታረጉት፣ ምርጫ የለም። ሰው ተወልዶ ባደገበት ሀገር መምረጥና መመረጥ አይችልም። እናንተው ናችሁ የምትመርጡት፣ እናንተው ናችሁ መራጭ፣ እናንተው መጅሊስ ናችሁ፣ እናንተው ኢንቨስተር ናችሁ፣ እናንተው ባለስልጣን፣ እናንተው መንግስት ናችሁ። ከተማው ውስጥ እንዳለ ህዝቡን አፈናቅላችሁት ሙሉ ከተማው ላይ የተሰራው ህንፃ የእናንተ ነው። የመሬቱ ባለቤት ሌላ፣ በግፍ ቀምታችሁት እናንተ ባለመሬት ሆናችሁ 35 ዓመት አይደግማችሁም? ግን ሰው የሰው ግፍ የት ያደርሰናል እንኳን አትሉም? ለትውልዳችሁ አሰጉም? ይሄንን ትላንት ከትላንት ወዲያ እንዲጀውም ዓለም አቀፍ ቅርስ የተባለው ጀጎል ውስጥ መርጣችሁ የአማራውን፣ የኦሮሞውን፣ የጉራጌውን ቤት እንዲህ ስታፈርሱት ነበር ትላንትና። ምንድነው ዓላማችሁ እንዴ? እናንተ የሆነ ሰው ግፍ አይሰለችም? 35 ዓመት ሙሉ እየተፈራረቃችሁ ግፍ ስትፈጽሙበት ነዋሪው ላይ ሀገሪቱ ሰሜን ኮሪያ ሆናለች። ወጣቱ ኢንተርኔት መጠቀም አይችል፣ መናገር አይችል። የጠቅላይ አቃቢ የአዩብ እህት ከበዴሳ መጣ። ስንት ሺህ ካሬ ሜትር ነው በስሟ ያለው? ሙሉ ሰፈሩ የተነሳላት ሙሉ ሰፈር ቀላዳምባ ለሷ ተነስተዋል። ወልደ ቤት አካባቢ አሁን ለሷ ነው ሊነሳ። ጎዳና ካፌ ተነስቶ ተሰጥቷታል። ካስተዳደሩ ጀርባ ያለው መሬት ለሷ ተሰጥቷታል። እኔ የምለው ቲሳይ ዘከሪያ 27 ዓመት ሙሉ ህዝቡን መከራውን አሳይታ፣ በተለይ አማራውን መከራ ስታሳይ ቆይታ የሷ ምትክ ደግሞ መጣች። ምንድነው እናንተ? እኔ እኮ ግራ የሚገባኝ አንዳንዴ ቃል እንኳን ያጥረኛል የእናንተን ግፍ ለመናገር። የእናንተ የሐረር የተለየ ነው። የአፓርታይድ ስርዓት እኮ እንደው ምንም አይደለም፣ ይሻላል። ከእናንተ ስርዓት የአፓርታይድ ይሻላል እንዴ? 35 ዓመት ሙሉ ስልጣን ላይ ስትሆኑ 35ቱንም ዓመት አንድ ቀን ሳትቦዝኑ ግፍ እንደፈጸማችሁ ነው በነዋሪው ላይ። አሁን ሰሞኑን ቱርክዬ ሐረር ሁለተኛ ቤቴ ናት አለች ብላችሁ የፌዴራል መገናኛ ብዙሃን ሳይቀሩ ሲያራግቡት ነበር። ሐረር ከተማ ነዋሪው እኮ ስፔሲፊካሊ አማራውን ከጀጎል እየነቀላችሁ የሰጣችሁት ቦታውን እኮ ለቱርክ ነው። ያውም እኛ አናቅም። ዩኔስኮ ተብሎ ዓለም አቀፍ ቅርስ ሲፈርስ እኛ አይተናናቅም። እንግዲህ ዩኔስኮ ያለበት አራራቁ እናንተ ናችሁ ታቁት። እንግዲህ ከዩኔስኮ ጋር ያላችሁን ውል ግራ ገባን እኮ። ከየት ነው የመጣችሁት እንዴ? የሆነ ሰዓት እኮ ሰው እኮ የሆነ ሰዓት በልቶ የሆነ ሰዓት አፈናቅሎ የሆነ ሰዓት ንብረት አውድሞ ይበቃዋል። እናንተ እኮ አይበቃችሁም። ገና እንደ አዲስ የገጠሩንም 27 ዓመት ሙሉ ጭሰኛ ያረጋችሁትን ገበሬ አሁን ደግሞ ሶፊ ወረዳ ላይ አፈናቅላችሁ መሬቱን በዚህ መልኩ እያጠራችሁት ነው የምትገኙት። የት ሄደን አቤት እንበል? ያውቃችኋል። የፌዴራል መንግስት በደንብ ጥንቅቅ አድርጎ ስራችሁን ያውቃችኋል በደንብ አድርጎ። ለምንድን ነው ዝም የሚባለው ግን? እኛ አልገባንም። ኢትዮጵያዊ ነን ያለው እኛ ስንሰቃይ ቱርካዊ ነን፣ አጼ ሚኒሊክ በግድ ነው ወደ ኢትዮጵያ ያካለለን የሚሉ ሰዎች ያው ስልጣን ከያዙ 35 ዓመታቸው። አያርሱም፣ አይዋጉም፣ አይሰሩም፣ ግን በየወሩ የዜግነት እየተከፈላቸው የሚኖሩ ናቸው። ሐረሪ መገናኛ ብዙሃን ውስጥ 20 የማይሞላ ሰራተኛ መደበኛ ቋሚ ሰራተኛ ሲኖር ፔሮሉ ላይ ግን 260 ሰው ፔሮል ላይ ያለ ደሞዝ ይገባላቸዋል ማለት ነው። አንዱ መስሪያ ቤት ላይ እንደዚህ ከሆነ ሁሉም መስሪያ ቤት ላይ
እንደዛ ነው ማለት ነው። እነሱ ሳይሰሩ ደሞዝ ይከፈላቸዋል። ሐረር ከተማ ላይ አንድ ወጣት ስራ ያገኝ፣ አንድ ሰው ስራ ያገኝ። ኧረ ስራው ቀርቶብን ፍትህን እንኳን ባገኘ ነው። ይኸው የሐሰት ምስክር እየተመሰካከሩ የእድሜ ልክ ሊፈርዱበት አይደል? አንበስ ላይ ይኸው እንዲህ ነው ሐረር የኖር ነው። ይሁልን ስሙልን። ሐረር የመቻቻል የፍቅር ከተማ እያላችሁ ጆሮአችንን የምታደነቅሩ ሰዎች የለም። ሐረር 3 10 ዓመታት አለፉ ፍቅር የሚባል ነገር ካየን። የመንግስት ያለ በፋሽስቶች እየተረገጥን ነው። ሐረር ከተማ በፋሽስቶች ነው እየተዳደረ ያለው። የመንግስት ያለ